ሰላም ጤና ይስጥልን። በመላው ዓለም የምትገኙ ተወደዳችሁ የገሞራ ሚዲያ ቤተሰቦች መጋቢት 22 ቀን 2018 ዓ.ም የምሽቱን ዜናዎችን ይዘላችሁ ቀርበናል። በጎጃም ጎንደር፣ ሸዋና ወሎ ከባድ ትንቅንቅ እያካሄደ ያለው አፋብን ከፍተኛ ድል ማስመዝገቡ ተገልጿል። ዋናው የብልጽግና ጀነራል በፋኖ ተከቧል። ዝርዝር የግንባር መረጃዎችንም ይዘናል። የብልጽግናው አገዛዝ በፋኖና በሌሎች ሀገሪቱ ኃይሎች እንዳይደረግ የታሰበውን ምርጫ ለማካሄድ አስገዳጅ መንገዶችን እየተከተለ ነው ተብሏል። ከተለያዩ አካባቢዎች የተሰሙ መረጃዎች አሉን፣ ተሰሙታላችሁ። ሲዲኤፍ የተሰኘው የትግራይ ተዋጊ ኃይል የከፍተኛ የጦር መኮንኖችን አደረጃጀት በአዲስ መልክ ማሰማራቱ ተሰምቷል። ስልጣን ፖለቲካዊ የበላይነቱን ወስዷል ተብሏል። በዜናችንም ተካቷል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የገሞራ ሚዲያ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎጃም ጎንደር፣ ሸዋ፣ ወሎ ከባድ ትንቅንቅ እያካሄደ ያለው አፋብን ከፍተኛ ድል ማስመዝገቡ ተገለጸ። በጎጃም የተለያዩ አካባቢዎች ከባድ ውጊያ የተቀሰቀሰ ሲሆን በፈረስ ቤትና በምዕራባዊ ዙሪያ ትንቅንቁም ቀጥሏል። ትናንት መጋቢት 21 ቀን 2018 ዓ.ም በአማራ ክልል በደጋዳሞትና እየተካሄደ መሆኑም ተሰምቷል። እንደ መረጃው ከሆነ በደጋዳሞት ወረዳ የፈረስ ቤት ከተማን መውጫና መግቢያ ተከትሎም ከንጋት ጀምሮ የተጀመረው ውጊያ ወደ ከፍተኛ ግጭትም አምርቷል። ውጊያው ትናንትና ማምሻውን ተጠናክሮ የቀጠለ ሲሆን የአካባቢ ነዋሪዎችም ከፍተኛ የከባድ መሳሪያ ድምጽ እየሰሙ መሆኑን ገልጸዋል። በሌላ በኩል በመራዊ ዙሪያ በሚገኙ ስትራቴጂካዊ ስፍራዎች ማለትም በዝቋላ ወገምና በሪማ አካባቢዎች ውጊያም ቀጥሏል። የአማራ ፋኖ አባላትና የአገዛዙ ኃይሎች በእነዚህ ስፍራዎች ላይ ፊት ለፊት የተፋለሙ መሆናቸውም ታውቋል። በተመሳሳይ አፋብን ቴዎድሮስ 105ኛ ኮር አሹዳ ከተማና ቲሊሊ ከተማ ዙሪያ በጠላት ላይ የተጠና እርምጃም ወስዷል። ብርጋዴር ጀነራል አዲሱ መሐመድ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር ነበልባሎች ሲለበለሙ ውለዋል። ትናንት መጋቢት 21 ቀን 2018 ዓ.ም ከቲሊሊ ከተማ አቅራቢያ ጠዋት የተጀመረው አውደ ውጊያም አድማሱን አስፍቶ እስከ 10 ሰዓት ተኩል ድረስ በዘለቀው ትንቅንቅ 44ኛ ክፍለ ጦር የአገዛዙን ኃይል ብትንትኑን አውጥቶታል። በዚህም 33 ጥቁር ክላሽና በሺዎች የሚቆጠር ተተኳሽ ማርከዋል። ዙሪያ ከበባ ውስጥ ገብቶ መውጫ ቀዳዳ ያጣው ጠላት ነፍስ ውጪ ነፍስ ግቢ በሆነበት ውጊያ ጥሎት የሸሸውን ሬሳም ከእንጀባራ ተጨማሪ ሰራዊት በማምጣት በሲኖትራክ ሬሳውን ጭኖ ወደ እንጀባራም ሸሽቷል። በሌላ በኩል መሐመድ ተሰማ የተባለው የቀድሞ ምርኮኛ የአሁኑ ከበርቴ ጀነራል በአፋብን በላይዝ ቀጠና አዲስ ዘመን ከተማ ለወረራ የተገኘ ቢሆንም በአማራ ፋኖ ብሔራዊ ንቅናቄ በላይዝ 5ኛ ኮር መብረቅ ክፍለ ጦር ተከቦ ድረሱልኝ እያለ ነው ሲልም አርበኛ ዮሐንስ ንጉስም ገልጸዋል። ደቡባዊና ማዕከላዊ ጎንደር ቀጠናን ለመውረድ ተጨማሪ ሰራዊት ከተለያዩ አካባቢዎች ለቃቅመው የዘመተው መሐመድ ተሰማ በአዲስ ዘመን ከተማ ማረሚያ ቤት ህይወቱን ለማትረፍ ዘሎ መግባቱ ታውቋል። ይህ በእንዲህ እንዳለ አፋብን ምኒልክ ሸዋ ጠቅላይ ግዛት እዝና አሳምነው እዝ በጥምረት ባደረጉት ተጋድሎ ድልም አስመዝግበዋል። የአማራ ፋኖ ብሔራዊ ንቅናቄ 3 እዞች ምኒልክ እዝና ሸዋ ጠቅላይ ግዛት እዝ በግሼ ባከዳና ፍርድ እንዲሁም በወጅር ግንባሮች በጥምረት ባደረጉት ተጋድሎ በርካታ የብልጽግናን ሰራዊት በመደምሰስና በመማረክ እንዲሁም የነፍስ ወከፍ መሳሪያና ተተኳሽ በመማረክ ታላቅ ድልም አስመዝግበዋል። ትናንት መጋቢት 21 ቀን 2018 ዓ.ም ከንጋት ጀምሮ እስከ ምሽት በነበረው ተጋድሎ በርካታ የአገዛዙ ሰራዊት ሙትና ቁስለኛ የተደረገ እንዲሁም የተማረከ ሲሆን በምኒልክ ህዝብ በኩል 104ኛ ኮር 24ኛ ክፍለ ጦር ከ106ኛ ኮር 31ኛ ክፍለ ጦር 105ኛ ኮር አሃዶች የተሳተፉ ሲሆን ከሸዋ ጠቅላይ ግዛት የማመድ ቢዮኔ ኮርና አጼ አምደ ጽዮን ኮር አሃድ አባላቶች እንዲሁም አሳምነው አጼ ዘርዓ ያዕቆብ አባላቶች በጥምረት በመግባባት ታላቅ ድል አስመዝግበዋል። በዚህም ታላቅ ድል በተመዘገበበት ተጋድሎ 15 የብልጽግና ሰራዊት የተማረከ ሲሆን 25 ክላሽንኮቭ ከ1200 በላይ የድሽቃ ተተኳሽ፣ በርካታ ቁጥር ያለው የብሬንና የክላሽ ተተኳሽ እንዲሁም ወታደራዊ ቁሳቁስ ከጠላት ተማርኳል ሲል ምኒልክ ዕዝም ለሚዲያችንም ገልጿል። በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝና ሸዋ ጠቅላይ ግዛት ዕዝ ታሪካዊ የአንድነት ስምምነት ካደረጉ ማግስት ጀምሮ በሸዋ ሰንሰለታማ ተራሮች ላይ የአብይ አህመድን አየር ወለድ ኮማንዶን ወንበር አስጠባቂ ሰራዊት አይቀጡ ቅጣት በመቅጣት ድልም እያስመዘገቡ ነው ሲልም አስታውቋል። ፋኖ ዛሬ ማለትም ሌሊት 11 ሰዓት ጀምሮ በተለያዩ ግንባሮች በተቀናጀ ሁኔታ ከፍተኛ ወታደራዊ ስልት የታከለበት ማጥቃትም አድርጓል። የአብይ አህመድ ወንበር አስጠባቂ ሚኒሻና አድማ መከላከያ
መከላከያም በሁለት መድፍና በበርካታ ዙ 23 እና ሞርተሮች ታግዘው አውደ ውጊያ ቢከፍቱም ፋኖ በፈጸመው መልሶ ማጥቃት ድልም አድርጓል። የብልጽግናው አገዛዝ በፋኖና በሌሎች ሀገሪቱ ኃይሎች እንዳይደረግ የታገደውን ምርጫ ለማካሄድ አስገዳጅ መንገዶችን እየተከተለ ነው ተባለም። በምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 13/94 ህዝብ 2017 መሰረት ዜጎች የምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ቢታወቅም በርካታ መንግስታዊ ተቋማት በመላው ሀገሪቱ ግለሰቦችን በማስገደድ በማስፈራራት እንዲሁም በማሰር ጭምር ካርድ እንዲወስዱ እያደረጉ መሆኑን ከአካባቢዎቹ የሚወጡ መረጃዎች ያመለክታሉ። በሲዳማ ክልል ይርጋለም ከተማ ውስጥ ትናንት ሰኞ መጋቢት 21 ቀን 2018 ዓ.ም ሁለተኛ ደረጃ ትምህርት ቤት ተማሪዎች ጠዋት 2 ሰዓት ክፍል እንደገቡ በግድ ደብተራቸውን አስቀምጠው እንዲወጡና ከተማ ሄደው የምርጫ ካርድ ከወሰዱ በኋላ ወደ ትምህርት ገበታቸው እንዲመለሱም ተደርጓል። በደቡብ ምዕራብ ኮንታ ዞን ኮንታ ኮይሻ ወረዳ በርካታ ተማሪዎች የምርጫ ካርድ አላወጣችሁም ተብለው ተባረዋል። ካርድ ያላወጣ መምህር ደሞዝ ደግሞ እንደሚቻገድም ተነግሯል። በአዲስ አበባ በተመሳሳይ በየወረዳው ሰዎች እየተንኳኩ የምርጫ ካርድ ውሰዱ፣ ካልሆነ ወደፊት ጉዳይ ኖራችሁ ብትመጡ አንሰማችሁም የሚል ማስፈራሪያ እንደሚደርሳቸውም ተናግረዋል። በአማራ ክልል ሰሜን ሸዋ በመሃል ሜዳ ከተማ የምርጫ ካርድ ካልወሰዳችሁ ውሃ መቅዳት አትችሉም ተብሎ ህዝቡ ተሰልፎ ካርድም እያወጣ ነው ተብሏል። በባህር ዳር ደግሞ ራቅ ካሉ የገጠር ወረዳዎች ወጥተው በተለያዩ ቦታዎች ለስራ ጉዳይ የሚጓዙ ሰዎች በምርጫ ወቅት እንደማይመለሱ ይታወቅም አስገዳጅ የምርጫ ካርድ እያስወጧቸው መሆኑም ተሰምቷል። በዚህም ብልጽግና በፍላጎቱ የሚመርጠው ሰው እንደሌለ በመረዳቱ አሉኝ የሚላቸውን የማስፈራሪያና የማደናገሪያ መንገዶች እየተጠቀመ መሆኑንም አመላካሽ ነው። በተያዘም ቲዲኤፍ የተሰኘው የትግራይ ተዋጊ ኃይል የከፍተኛ የጦር መኮንኖቹን አደራጅቶ በአዲስ መልክ መሰማራቱ ተሰማም። በትግራይና በብልጽግና አገዛዝ መካከል የተካረረ አለመግባባት መፈጠሩና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱንም ዋዜማ ሬዲዮ ከምንጮች አረጋግጫለሁ ብላለች። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች ወይም ቲዲኤፍ የተደራጁበትም ሰንሰለትም ይገኝበታል። አዲሱ አወቃቀር ህወሓት በማናቸውም መንገድ በክልሉ ጦር ግንባታ ላይ ወሳኝ እንዲሆን የሚያስችለውን መሆኑንም ዘገባው አረጋግጧል። ይህንኑ የጦርነት ዳመና ተከትሎ በርካታ መዋቅራዊ ለውጦች እያደረገ እንደሆነም የሚነገርለት የትግራይ ተዋጊ ኃይሎች ቲዲኤፍ በተለይ ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ ከከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችንም ሲያካሂድም ቆይቷል። ይህ ሽግሽግ ሰራዊቱን ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም ከፍተኛ ውጥረትና የአሰላለፍ ለውጦችን ያስተናገደ ስለመሆኑ ዋዜማ ከሰራዊቱ ያሁንና የቀኑ አባላት ሰምቻለሁም ብላለች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩ መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።